ዳግማዊ አሸናፊ ይባላል የመጣሁት ከባህር ዳር ነው አራተኛ ዓመት ስፖርት ሳይንስ በአዲስ አበባ ዩኒቨርሲቲ ተማሪ ነኝ እንዲሁም ደግሞ ፐርሰናል ኮች ስዊት ቦክስ ጂምናዚየም ውስጥ ፐርሰናል ኮች ነኝ ሶ ቦዲ ቢልዲንግ 3 ዓመት ተወዳድሬያለሁ እና ደግሞ ቦዲ ቢልዲንግ ስፖርት ውስጥ ከቆየሁኝ ኦልሞስት 6 ዓመት የሞላኝ ነው ለ6 ዓመት ቦዲ ቢልዲንግ ስፖርት ቆይቻለሁ ማለት ነው ጂም ኢንስትራክተር እና ፐርሰናል ትሬነር ዳዊት መኮንን እባላለሁ በተጨማሪም በዮናስ ቦዲ ቢልዲንግ በኢትዮጵያ ዋና ዳኛ ነኝ መማር ለቻለ እባላለሁ የመጣሁት ከባህር ዳር ነው የባህር ዳር ልጅ ነኝ የቅርጽ ተወዳዳሪና በአልፋ ፊትነስ ሴንተር ፐርሰናል ትሬነር ነኝ እንዲሁም ደግሞ ዲዛይነር ነኝ ሙሉ ስሜ እስከዳር ካሳ ይባላል የተወለድኩት በአርባ ምንጭ ከተማ በጋሞ ዞን ነው ስፖርትም የጀመርኩበት ጊዜ እንግዲህ 4 ዓመት ይሆናል ተወዳዳሪዎች በራሳቸው በሚያደርጉት ጥረት በዋነኝነት ደግሞ ዮናስ መኮንን የዚህ ሾው አዘጋጅ አሜሪካ ነው የሚኖረው ዮናስ መኮንን ነው እንዲታወቅ ያደረገው 5 ዓመቱ ነው እስካሁን ኢትዮጵያ ላይ ግን በዚህ በ5 ዓመት ፊትነሱ ላይ ወይም ደግሞ ስፖርቱ ላይ በጣም ትልቅ ተቀባይነት ያገኘ ስፖርት ነው አሁን ላይ ማለት ነው መጀመሪያው ውድድሬ ላይ ቶፕ 10 ውስጥ አልገባውም ነበር ከዛን ከ18 ዓመት በኋላ የሚቀጥለው ዓመት በደንብ ተዘጋጅቼ 6 ኪሎ ዩኒቨርሲቲ ነበርኩኝ ሶ ዶርም ውስጥ ሆኜ ትንሽ ስትራግሎች ነበሩ እነዛ ስትራግሎች አልፌ ዩኒቨርሲቲ ውስጥ ምግብ ኩክ ያስደረኩኝ ሁለተኛው ውድድሬን ተወዳደርኩኝ ሶ በሁለተኛው ውድድሬ ቶፕ 5 ክራክ አድርጌ አራተኛ መውጣት ቻልኩኝ ከዛን ስዊት ቦክስ ጂምናዚየም የስራ እድል ተመቻቸልኝና እዚሁ መጥቼ ቤት ተከራይቼ ከዩኒቨርሲቲ ወጥቼ ቤት ተከራይቼ ያው ጥሩ ስራ ይዤ ራሴን ፊዚካሊም ሜንታሊም ኢኮኖሚካሊም ራሴን አሳድጌ ለሶስተኛው ውድድር ተዘጋጀሁኝ ሶስተኛው ውድድሬን ስወዳደር አንደኛ በመውጣት ኦቨርኦል ከኢትዮጵያ ውስጥ ኦቨርኦል ዊነር ሆኜ አሸናፊ ሆንኩ ማለት ነው አሁን 2 ዓመት ሊሆነኝ ነው መጀመሪያ ሩጫ ነገሮችን ምናምን ብቻ ነበር ምሰራው እና በጣምም ወፍሬ በጣም ከስቼ ያቃለው ከዛ በኋላ ብረት ማንሳት ከጀመርኩና ምግቤን ማስተካከል ከጀመርኩ በኋላ ግን ሰውነቴ ተለውጧል 2 ዓመት አካባቢ ህይወቱን የወደድኩትና አኖርለታለሁ ብዬ ያሰብኩት ምክንያት ምግብ ለመመገብ ራሴን ለመለወጥ ኢኮኖሚካሊ በደም ስቴብል መሆን አለብኝ ለዛ ደግሞ ራሴን አዘጋጃለሁ ማለት ነው መስራት ያለብኝን ስራ ያገኘሁት ነበር ምሰራው አዲስ አበባ እንደመጣው ሳንቲም የሚያስገኘኝን ጥሩ የሆኑ ስራዎችን ሰራ ነበር አስተምር ነበር ልጆችን አስጠና ነበር እንዳልኩ ሽቃዎችን ሸጥ ነበር አሰልጣኝም ነበርኩና ለህይወት ያለኝ ቫልዩ ለሳንቲም ያለኝ ቫልዩ ራሱ ይጨምራል አንደኛ ራሴ ላይ ነው ኢንቨስት ማድረገው ስለዚህ ህይወቴን በደንብ ያስተካክለዋል ማለት ነውና ካሰብንበት ደግሞ ነገሩን ከተጋፈጥነው ሳንቲም ማግኘቱ ያን ያክል ነው ምክንያቱም ገንዘብን መግዛት እንችላለን ራሴ ነኝ ቤተሰብም ምናምን ኢኮኖሚካሊ አያግዙኝም ነበር በሐሳብ ከዛ በማበረታታት ግን በደንብ ያግዙኝ ነበር አሁን ላይ እንደመጀመሪያው አይደለም በጣም እየተቀየረ ነው ያለኝ ኢኮኖሚካሊ ያለኝ ነገር ምናምን በደንብ እየተቀየረው ምክንያቱም እፈልገዋለሁ ለውጡ ምግብ በልቼ ሰውነቴ እንዴት እንደሚለወጥ ስለማስበው ያን ነገር አደርጋለሁ ለምግብ የሚያስፈልገኝ ለልብሴ ለሰውነቴ ሌሎች ሰፕሊመንቶች እንዴት ማግኘት እንዳለብኝ ስለማስብ ያ ጠንካራ አድርጎኛልና ኢኮኖሚካሊ ላይ በደም ስቴብል እንደሆነ አድርጎኛል ያው ያሁን ውድድር በጣም ከባድ ነበር ምክንያቱም ያው ብዙ ችግሮች ነበሩ በጣም ከባድ ነው ማለት ስፖርት መስራትና ለውድድር መዘጋጀት ይለያል ማለት ለውድድር ስትዘጋጂ ቀድመሽ ያው ቢያንስ ያለኝ ሰውነት ላይ 6 ወር ነው የተዘጋጀውበት መጀመሪያ የነበረኝ ላይ ማለት ነው ምክንያቱም ለስቴጅ ዝግጁ መሆን ነበረብኝ ማለት ሰውነቴ ጥሩ ሰውነት ይዞ ለመያዝ ያው 6 ወር ጊዜ 6 ወር ነው የፈጀብኝ እና በጣም ከባድ ጊዜ ነበር ያሳለፈው ለህን ውድድር የምናደርገው አዲስ አበባ ላይ በክልል ከተሞች ደግሞ ብናረግ የምናገኘውን የተወዳዳሪ ቁጥር መገመት ይቻላል ማለት ነው ስለዚህ እድሉን አለማግኘት እንጂ ብዙ ተወዳዳሪዎች አሉ ለምን በየአመቱ የምናየው የተወዳዳሪ ብዛት ወይም ቁጥር ስላለ እያደገ ነው የመጣው ከዚህ በመነሳት ብዙ ተወዳዳሪዎች እድሉን ቢያገኙ ወይም ደግሞ ማስተዋወቂያውን ቢያገኙ የመካፈል እንትኑ አላቸው ማለት ነው እድሉ አላቸው ኢትዮጵያኖኪ ከ3 ወር በፊት ዱባይ ሄጄ ነበር ከዓለም የተወጣጡ አትሌቶች ነበር ዱባይ መስል ሾው ይባላል እዛ ላይ አራተኛ ወጥቼ የመጣሁት ሜዳሊያ ይዤ ነው የወጣሁት ለሀገሬ ውድድሩ የተለያየ አይነት ዘርፍ ነው ያለው
ለምሳሌ ፊዚክ የሚባል አለ። ፊዚክ የሚባለው ውድድር በቁምጣ የሚወዳደሩት ሆነው ተክለ ሰውነታቸው ቀጠን ያሉ ግን ሰውነታቸው በጣም ቅርጽ ያለው ከትከሻቸው ሰፋ ከወዳቸው ገባ ያሉ በቁምጣ የሚወዳደሩ ተወዳዳሪዎች ናቸው። እነዚህ ፊዚክ ያልኩሽ ተወዳዳሪዎች ብቻቸውን እንኳን በ3 ካታጎሪ ወይም በ3 ክፍል ይመደባሉ። በሾርት በሚድል እና በቶል ክላስ ብለን ነው የምናወዳደራቸው። ይሄ ዘርፍ ማለት ነው በቁመት ብቻ የሚወዳደሩበት የውድድር መስክ ነው። ሌላኛው ባዲ ቢልዲንግ የምንለው ነው። ይሄ ውድድር ደግሞ የጡንቻን አገነባብ ከታችኛው የባት ጡንቻ አንስቶ እስከ ትከሻ ጡንቻ ድረስ ውጤት የሚሰጥበት ውድድር ነው። 8 ጊዜ መገባለሁ። የምመገበው ምግብ መጀመሪያ ላይ ጠዋት አጃ ወይንም ኦትስ 100 ግራም ኦትስ በ50 ግራም ለውዝ እና አንድ ስኩፕ ፕሮቲን ፓውደር ተጠቀማለሁ። እሱን በልቼ ከጨረስኩ በኋላ ደግሞ ከወርካው በፊት 200 ግራም ዶሮ በ300 ግራም ነጭ ሩዝ መገባለሁ። ከዛ ወርካው ካረኩ በኋላ 200 ግራም ቀይ ስጋ በ300 ግራም ነጭ ሩዝ መገባለሁ። እሱን በልቼ ከጨረስኩ በኋላ ደግሞ መክሰስ ሰዓት ላይ 300 ግራም አሳ ከ200 ግራም ነጭ ሩዝ ጋር መገባለሁ። እሱን ከጨረስኩ በኋላ ደግሞ ቤት እሄዳለሁ። ቤት ደግሞ አቮካዶ አለኝ 50 ግራም አቮካዶ እሱን በላና ለመከመተኛት በፊት ደግሞ 100 ግራም ቺክን ብረስት ወይንም ዶሮ መላላጫ ነው የሚባለው ቺክን ብረስት 100 ግራም ቺክን በግሪክ ዮገርት አለ ወይንም ፋቱ 0 ግራም የሆነ ፋት ወይንም ጮማ የሌለው ማለት ነው። እሱን ግሪክ ዮገርት ወይንም እርጎ የግሪክ እርጎ 250 ግራም ጠጥቼ ያለው ማለት ነው። 8 ጊዜ መገባለሁ። አመጋገቤ ተወዳዳሪ ከሆንኩ በኋላ ብዙ ነገሮች ተቀይረዋል። ለምሳሌ የሰውነቴን ክብደት በፓውንድ አብዝቼ ነው የምበላው። ፕሮቲኑን በቀን ያንን ያክል ፕሮቲን ለመብላት ሞክራለሁ። አብዛኛው የምመገባቸው ምግቦች አሳ፣ ቺክን፣ ከዛ አይብ የመሳሰሉትን ሩዝ፣ ስኳር ድንች ከካርቦ የምበላው ሩዝ፣ ስኳር ድንች፣ ኦትስ ነገሮችን ያው እኔ የሚበላው ያው አብዛኛውን ያው ቁርስ ላይ እንቁላል እበላለሁ። እንቁላልና ያው ኦትስ ነው የምጠቀመው። ወደ ምሳ ምናምን ሲመጣ ደግሞ ያው ቺክን ብረስት ነው የምጠቀመው። ብዛት ቺክን ብረስት፣ አሳ፣ ራትም እንደዛው፣ ወደ ማታም መክሰስም እንደዛው ነው የምጠቀመው። አሁን የቦዲ ቢልዲንግ ራሳቸውን የቻሉ ክላሶች አሉ። ሜንስ ፊዚክ፣ ቦዲ ቢልዲንግ፣ ክላሲክ ፊዚክ የሚባሉ 3 ክላሶች አሉ። ራሳቸውን የቻሉ ክራይቴሪያዎች አላቸው። ኦፕን ቦዲ ቢልዲንግ ከሆነ ሳይዝ ያስፈልጋል። መስል ማስ፣ መስል ኳሊቲ፣ መስል ቤሊ እና ደግሞ ብዙ ሳይዝ ኦኩፓይ ማድረግ አለብሽ። ስፔስ ብዙ ስፔስ መያዝ አለብሽ። ግን ስቲል ሽሬድድ ሆነሽ ወይንም ኮንዲሽን ሆነሽ ማለት ነው። የኔ የምወዳደርበት ካቴጎሪ ሜንስ ፊዚክ ይባላል። በቁምጣ ነው የምንወዳደረው። በሰፋ ያለ ሾልደር፣ ዌስት ላይናችን ጠባብ፣ በደንብ ቪዚብል የሆነ አፕስ እና ታይት የሆነ ሚድ ሴክሽን ወይንም የሆድ ቅርጽ ያስፈልጋል ማለት ነው። ክራይቴሪያው እነሱ ናቸው። ሌላኛው ደግሞ ቢኪኒ የምንለው ውድድር ነው። እኛ ሀገር ገና አልዳበረም። በሴቶች የሚደረግ የውድድር አይነት ነው። እንደውም እዚህ ላይ ይሄን አጋጣሚም ስላገኘን ሴቶች ወደዚህ ስፖርት ቢመጡ ሌላም ሴቶች እንዲበረታቱ እንፈልጋለን ማለት ነው። ለምን አንድ ሴት ሰውነቷን ወይም ደግሞ የለፋችበትን የሰውነት ቅርጽ ስታሳይ የማፈር በማህበረሰቡ ደግሞ የማሾፍ አይነት ነገር አለ። አንደኛ ይሄ ነው ሴቶች ወደዚህ እንዳይመጡ ያረጋቸው ወደዚህ ውድድር ማለት ነው። እና እነዛ ሴቶች ደግሞ ሌላ ማህበረሰብ ሌላ ሴቶችን ይፈጥራሉ ማለት ነው። ሌላኛው ደግሞ አራተኛው ውድድር የጁኒየር ክላስ የምንለው ነው። እድሜያቸው ከ18 ዓመት በታች የሆኑ ተወዳዳሪዎች የሚወዳደሩበት አይነት ካቴጎሪ ነው ማለት ነው። የተወዳደርኩት ለመጀመሪያ ጊዜ እዚሁ አዲስ አበባ ነው። በዮናስ ባዲ ቢልዲንግ እና ቢኪኒ ሾው ላይ ነበር የተወዳደርኩት። ከዛ የመጀመሪያውን ውድድር አሸንፌ ሚስ ኢትዮጵያ ሆኛለሁ። ከዚህ በኋላም ደግሞ ሌሎችን ውድድር ወዳደራለሁ ብዬ ተስፋ አደርጋለሁ። የስፔን ውድድር ነበረን፣ በቪዛ ምክንያት አልተሳካም። ከዚህ በኋላ ግን ለሌሎች ውድድሮች ራሴን እያዘጋጀው ነው። ኦፕን ቦዲ ቢልዲንግ ያ ማለት ሁለት አይነት ውድድሮች አሉ። አሁን እኛ ኢትዮጵያ ውስጥ ካሁን ያሉት ሜን ፊዚክ እና ኦፕን ቦዲ ቢልዲንግ አለ። ሜን ፊዚክ የሚባለው ሞር ከወገብ በላይ ነው የሚታየው፣ በቁምጣ ይወዳደራሉ። ኦፕን ቦዲ ቢልዲንግ ማለት በቢኪኒ ነው የምንወዳደረው፣ የሙሉ ቁመና ነው የምንወዳደረው ማለት ነው። በዛ ውድድር ነው የኢትዮጵያ አሸናፊ ያሸነፍኩት። ይሄ ውድድር እየተካሄደ ያለው በግለሰብ ደረጃ ነው እና ውድድሩን ደግሞ ስናዘጋጅ አዳራሽ ያስፈልገናል። ከፍተኛውን ወጪ የሚይዝብን እሱ ነው። ለተወዳዳሪዎች ደግሞ ታኒንግ የሚደረግበት ቅባት አለ፣ የሚወዳደሩበት ቁምጣ አለ። እነዚህ የመሳሰሉት ነገሮች አሉ።
እና ይሄን ሁላ በዛ በዮናስ አማካኝነት ነው። ዮናስ ሲመጣ ቀደም ብሎ መጥቶ አንደኛ ስለ ውድድሩ ፖዚንግ ውድድሩ ሰውነታቸውን በመቀያየር ወይም ደግሞ መስላቸው ጡንቻቸውን በማሳየት በዛ ነው የሚወዳደሩት። ሌላኛው ፕሬዘንቴሽን አለ ከኦዲየንስ ጋር ያላቸው አይ ኮንታክት ይሆናል። ያንን ሁላ ያስተምራል። ከዛ በተጨማሪ ደግሞ ስለ ፊትነሱ እሱ የሚሰራበት ወይም እሱ ያለበት ሀገር በእንደዚህ አይነት ውድድር ኦር ደግሞ በፊትነስ የተሻለ ዕውቀት ስላላቸው ያንን ዕውቀቱን ደግሞ መጥቶ ያካፍላል ማለት ነው። አላማዬ እኔ ኢትዮጵያ ውስጥ ስታንዳርድ ሴት ማድረግ ፈልጋለሁ። ቦዲ ቢልዲንግ ሲታሰብ ኦኬ ልክ እንደ ዳግም ነው መዘጋጀት ያለብን፣ ልክ እንደ ዳግም ብዙ ነገሮችን ሳክሪፋይ ማድረግ አለብን ብሎ ሰው እንዲያስብ የሆነ ስታንዳርድ ትልቅ ስታንዳርድ ሀገሬ ላይ ሴት ማድረግ ፈልጋለሁ እና ማልረሳ ሰው መሆን ፈልጋለሁ ሀገሬ ውስጥ። ያው ህይወቴንም ሳክሪፋይ አድርጌ ብቻ ብዙ ነገሮችንም ሳክሪፋይ አድርጌ ኢትዮጵያ ውስጥ ሃምብል በጣም ሃምብል ወይም ሰው የሚያከብር ስፖርት ግብዳ ሰዎች ሰው ይንቃሉ የሚባለውን ነገር የሚደመስስና ለወጣቶች አስተማሪ የሚሆን ጥሩ ወጣት መሆን ፈልጋለሁ። በተጨማሪ ደግሞ ሚስተር ኦሎምፒያ የሚባል ስቴጅ አለ ወይንም የመጨረሻው ስቴጅ ቦዲ ቢልዲንግ ውስጥ ሚስተር ኦሎምፒያ ስቴጅ ይባላል። እዛ ስቴጅ ላይ ሀገሬን ወክዬ ትልቅ ስቴጅ ነው አንደኛ መውጣት ፈልጋለሁ። ከመድኃኒዓለም ጋር እንግዲህ ማሳካ ይመስለኛል እሱን። አሁን ላይ በፊትነሱ ያለኝ ጎል ሀገሬን ወክዬ ሌሎች ሀገሮች ላይ የተሻለ ውጤት ማምጣት ከዛ ከዚህ በላይ ራሴን ማሸነፍና መለወጥ እና ደግሞ በፐርሰናል ትሬነሩ ላይ የሚመጡ ደንበኞቼን በጣም መለወጥ ፊዚካሊ ሜንታሊ ሰዎችን ለውጦ ምታቅ ምርጥ አሰልጣኝ መሆን እፈልጋለሁ። በዚህ ሞላ ማለት ነው የምፈልገው በትልቅ ውድድር ላይ ኢትዮጵያ ማስጠራት ነው የምፈልገው። ምክንያቱም ብዙዎች ኢትዮጵያን አያውቁም በቦዲ ቢልዲንግ በዓለም ሀገራት እና ትልቅ ቦታ ደርሼ ሚስተር ኦሎምፒያ ተብዬ መጣየት ፈልጋለሁ። የዓለማችን ትልቅ ውድድር መወዳደር ፈልጋለሁ። ሚስተር ኢትዮጵያ ሻምፒዮን ሆኜ ያው ማለት እስካሁን አንዳንድ ማስታወቂያ መስራት እችላለሁ። ለምሳሌ በፊትነስ ዙሪያ ያሉት ፊት ላይ ማስታወቂያችን ማሰራት የሚችል ድርጅት ካለ ያው ለመስራት ዝግጁ ነኝ። ምክንያቱም ይሄን አክሰስ ማግኘት መስራት ፈልጋለሁ። ወደፊት ይሄ ውድድር ከታገዘ ኢንተርናሽናል ተቀባይነትም አድርገናል። አይኤፍቢቢ የሚባል አለ ኢንተርናሽናል ፊትነስ ኤንድ ቦዲ ቢልዲንግ ፌዴሬሽን ኢትዮጵያ ሜምበር ሆናለች፣ የዛ አባል ሆናለች። ስለዚህ ይሄ ራሱ በጣም ሊበረታታ የሚገባ ነው። ለመጀመሪያ ጊዜ አሁን ቅርብ ጊዜ ኢጂፕት ሄደን ተወዳድረን መተናል። ስለዚህ ያኔ ደግሞ 4 ሜዳሊያ ይዘን መተን ነበር። ይሄ ትልቅ ነገር ነው። ለመጀመሪያ ጊዜ ሄዶ ተወዳድሮ ውጤት ይዞ መምጣት ማለት ነው። ስለዚህ ከተደገፈ ደግሞ ዓለም አቀፍ ተቋም ተቀባይነት ካለን ወደፊት ይሄ ውድድር እያደገ አገርም ከማስጠራት አንፃር ተመራጭ ስፖርት ይሆናል ብዬ አስባለሁ። ዮናስ መኮንንን የአንበሳ ፊትነስ መስራችና እንዲሁም ደግሞ የዚህ ዮናስ ቦዲ ቢልዲንግ ውድድርን አዘጋጅ በጣም አመሰግናለሁ። ለህብረተሰቡ ለነዚህ ተወዳዳሪዎች ለሚያደርገው ነገር ብሎም አልፎ እኔ እንዳልኩሽ የኢትዮጵያ ዋና ዳኛ ነኝ። ብዙ ነገር ከሱ ነው መማር የቻልኩት። ለምሰራውም ስራ እኔ እንዳልኩሽ ጂም ኢንስትራክተርና ፐርሰናል ትሬነር ነኝ። ሰዎችን ለመለወጥ ፊዚካሊ ሜንታሊ ብዙ ነገሮች እንደግል ይረዳኛል። እኔም ብቻ ሳይሆን እነዚህን ተወዳዳሪዎች ቀደም እንዳልኩሽ ኦሪንቴሽን በመስጠት ስፖርቱን እያሳደገ ነውና መንግስትም የግል ባለሀብትም ሊያግዘን ልንተባበር ያስፈልጋል ማለት ነው።